ሰላም ተማሪዎች እንዴት ናችሁ? ዛሬ የምናየው ዌዘር ኤንድ ክላይሜት ብለን እናያለን። End of this section you are able to the following explain the meaning of atmosphere. Atmosphere ማለት ምንድን ነው meaning? Discuss the composition and the layers of the earth's atmosphere. layers of the earth's atmosphere ተብሎ የሚጠሩት እንግዲህ ያሉ ወደ አራት የምናያቸው ይሆናል። ትሮፖስፌር፣ ሜሶስፌር፣ ስትራቶስፌር ተብሎ የሚጠሩ ያሉ እነዛ ምንድን ናቸው ነገር እናያለን። ኤክስፕሌን ዌዘር ኤንድ ክላይሜት። ዌዘር እና ክላይሜት ምንድን ነው ልዩነቱ? የአየር ሁኔታ የአየር ንብረት ማለት ምን ማለት ነው? ምኑ ነገር እናያለን። ኤክስፕሬስ ዘ ኮንሰፕት ኦፍ ቴምፕሬቸር። ቴምፕሬቸር ማለት ምን ማለት ነው? እንደ ቫሪዬሽን ኦፍ ቴምፕሬቸር ምኑ ነገር እያንዳንዱን እዚህ ውስጥ የምታዩት እንግዲህ ማወቅ አለባችሁ ነገር ነው። እናንተ ይህንን እንትን በሉት። ሌተስ ስታርት ዘ ፈርስት ዋን ኢዝ ኤርዝ ኤንድ አትሞስፌር። አትሞስፌር ማለት ምን ማለት ነው? ከአትሞስፌር ስንጀምር እንግዲህ አትሞስፌር ኢዝ ዘ ኤር ዛት ሰራውንድስ ዘ ኤርዝ ኢዝ ኮልድ አትሞስፌር። እንግዲህ ምንድን ነው መሬትን ከቦ የሚገኙ ኤሮች ወይም ደግሞ ንፋሶች ምን ተብሎ ይጠራሉ? አትሞስፌር ተብሎ ይጠራሉ ማለት ነው። ኢት ኢዝ አን ኢቮልቭ ትራንስፓረንት ኮለርለስ ቴስትለስ ኦደርለስ ጋዘስ ፋውንድ አባቭ ዘ ኤርዝ ሰርፌስ። ከመልክዓ ምድር ወይም ደግሞ ከመሬት በላይ የምናገኛቸው ምን የሆኑት ከለርለስ ከለር የሌላቸው የሆነ ብላክ ነው ብሉ ነው የማንላቸው ሰማያዊ ነው ወይስ አረንጓዴ ወይስ ቀይ ነው የማይባሉ ቴስትለስ ወይም ደግሞ የማይቀመሱ ወይም ይሄ ቀምሰን ይሄ እንትን ነው ይሄ ነው ይሄ እኮ ቀምሰን ምንድን ነው ቴስት አናደርግም ነው በቃ ሶ እንደ ኦደርለስ ጋዘስ ነው እንግዲህ ምንድን ነው ጋዛዝ ነው እንግዲህ ከመሬት በላይ የሚገኙ ናቸው እነዚህ አትሞስፌር ተብሎ የሚጠሩ ማለት ነው። ኮምፖዚሽን ኦፍ አትሞስፌር ዘ ኤርዝ አትሞስፌር ኢዝ ሚክስቸር ኦፍ ጋዘስ። እንግዲህ ምንድን ነው የመሬት አትሞስፌር ኢዝ ዋት ሚክስቸር ኦፍ ጋዘስ ሰስፔንድድ ዳስት ፓርቲክልስ ኤንድ ኮንደንስድ ሞይስቸር ድሮፕሌትስ ዊች አር ኮሌክቲቭሊ ናውን አስ ኤሮሶልስ ይላል። ይሄ ኤርዝ አትሞስፌር ተብሎ የምንጠራው እንግዲህ ኢዝ ዋት ዘ ሚክስቸር ኦፍ ጋዘስ ነው የጋዞች ሚክስቸር ናቸው እና በውስጡ ደግሞ ምንድን ነው በሚይዘው ደስት ፓርቲክሎች ወይም ደግሞ ጥቃቅን የሆነ አዋሮችን የሚይዝ ነው ማለት ነው እና እርጥበትን የያዘ ድሮፕሌት ወይም ደግሞ በጠብታ የተሟላ ወይም ደግሞ እርጥበትን የያዘ ነው ማለት ነው። ይሄ አንድ ላይ እንግዲህ ኮሌክቲቭሊ ናውን አስ ዋት ኤሮሶልስ ብለን እንጠራለን ማለት ነው። the gases are different in the volume ይላል። their volume እንግዲህ ምንድን ነው እነዚህ ጋዞች እንግዲህ ይለያያሉ ማለት ነው። በጋዞች ለምሳሌ ናይትሮጂን ተብሎ የሚጠራው 78% ይይዛል ማለት ነው። ኦክሲጅን ደግሞ 20.95% የሚይዝ ሲሆን ወደ ኦልሞስት ወደ 21 የሚሆን ድረስ የሚይዝ ነው ማለት ነው። አርጋን ደግሞ 0.93%፣ ካርቦን ዳይኦክሳይድ 0.03% የሚይዝ ነው። ስፔሻሊ እነዚህ ማይነር ጋዝስ ተብሎ ይጠራሉ ማለት ነው። አርጋን እና ካርቦን ዳይኦክሳይድ ማለት ነው። ሌላም አሉ ለምሳሌ ሬር ጋዝ ተብሎ የሚጠሩ ደግሞ ማለት ነው ኦልሞስት ከማይኒንግ ያነሱ ማለት ነው። ሃይድሮጂን፣ ኦዞን፣ ሚቴን፣ ኒዮን፣ ሂሊየም፣ ክሪፕቶን እነዚህ ካርቦን ሞኖክሳይድ ተብሎ የሚጠሩ ሬር ጋዝስ ተብሎ ይጠራሉ ማለት ነው። ኔም ኦፍ ዘ ላየር ኦፍ ዘ አትሞስፌር እንግዲህ እነዚህ አትሞስፌሮች ኤርዝ አትሞስፌር ብለን የምንጠራቸው እንግዲህ በአራት መልኩ እናያለን ማለት ነው። ትሮፖስፌር፣ ስትራቶስፌር፣ ሜሶስፌር እንደ ቴርሞስፌር ምሎን እናያለን ማለት ነው። ትሮፖስፌር ተብሎ የሚጠራ እንግዲህ ምንድን ነው ከባህር ጠር ወይም ደግሞ ከሲ ሌቭል እስከ 8 እስከ 16 ኪሎ ሜትር የሚገኝ ነው ማለት ነው። ይሄ ትሮፖስፌር ብለን የምንጠራው ማለት ነው። ያ ማለት ከሲ ሌቭል ማለት ነው። ከዛን ወደ ሰማይ ወይም ደግሞ ወደ ላይ እስከ 16 ኪሎ ሜትር ርቀትን ርቆ የሚገኝ ትሮፖስፌር ተብሎ ይጠራል ማለት ነው። ምንድን ነው ካራክተሪስቲክሱ ስናይ ደግሞ ኮንቴንስ 25% ኦፍ ዘ አትሞስፌሪክ ማስ ይላል። ይህን አትሞስፌሪክን ማስ ወይም ክብደት እንግዲህ 75%ን የሚይዝ ነው ማለት ነው። ይሄኛው ነው ትልቁን ማስ ወይም ደግሞ ክብደትን የያዘ ይሄ ትሮፖስፌር ተብሎ የሚጠራ ነው ማለት ነው። ዩኒፎርምሊ ቴምፐሬቸር ዲክሪዝ ዊዝ አን ኢንክሪዝ አልቲቱድ ይላል። ይሄኛው ምንድነው ኮንስታንትሊ ወይም ደግሞ በተመሳሳይነት ከፍታ በጨመረ ቁጥር ያ ማለት ከ8 ኪሎ ሜትር ላይ መጀመር እስከ 8 ኪሎ ሜትር ወይም ደግሞ እስከ 16 ኪሎ ሜትር አይደለ? ይሄኛው ከሲ ሌቭል ከ0 ዲግሪ ጀምሮ ወደ ላይ በሄድንበት ቁጥር ደግሞ ምንድነው ቴምፐሬቸሩም ይቀንሳል ማለት ነው። ቴምፐሬቸር ዲክሪዝ ዊዝ ኢንክሪዝ አልቲቱድ ከፍታ በጨመረ ቁጥር ቴምፐሬቸሩ ዲክሪዝ ይሆናል ማለት ነው። ዘ ቶፕ ባውንደሪ ኢዝ ናውን አዝ ዘ ትሮፖፓውዝ እንግዲህ ባውንድሪ ወይም ደግሞ የሚቆምበት ማለት ነው። ያ ማለት ስፔሻሊ ምንድነው ወደ ላይ ይሄድና 16 ኪሎ ሜትር ላይ ፓውዝ ባውንድሪ ትሮፖፓውዝ ተብሎ ይጠራል ማለት ነው። እዚህ ጋር የሚቆምበት ከዚህ በላይ አያልፍም ማለት ነው።
which is characterized by jet streams or high velocity wind ይችላል። እንግዲህ እዚህ ምንድን ነው ይሄ ትሮፖስፌር ተብሎ የሚጠራ እንግዲህ በጣም ከፍተኛ የሆነ ሃይ ቬሎሲቲ ዊንድ ወይም ደግሞ ከፍተኛ የሆነ ንፋስ የሚገኝበት ነው ማለት ነው። እንግዲህ የተለያዩ ኤርፕሌኖችንም እንግዲህ በዚህ ውስጥ የምናገኛቸው ነው ማለት ነው። ሌላ ደግሞ ስትራቶስፌር ነው ማለት ነው። ስትራቶስፌር ኤክስቴንድስ አፕዋርድ ቱ 50 ኪሎ ሜትርስ ይሄኛው ደግሞ እስከ 50 ኪሎ ሜትር ርቆ የሚገኝ ነው ማለት የሚሄድ ነው ማለት ነው። ሀስዋት ኮንስታንት ቴምፐሬቸር ይሄ ምንድን ነው ከሌላው የሚለየው? ያ ማለት ይሄ ወደ ላይ በሄደ ቁጥር ምንድን ነው ቴምፐሬቸሩ ዲክሪዝ አይሆንም። ቴምፐሬቸሩ ዲክሪዝ አይሆንም ወይም ደግሞ ከፍ ባለ ቁጥር ቴምፐሬቸሩ ዲክሪዝ አይሆንም። ቢኮዝ ዋት ቴምፐሬቸር ኢዝ ኮንስታንት ነዋት ሌየርስፌር ስትራቶስፌር ላይ ቴምፐሬቸር ኮንስታንት ነው ማወቅ አለባቸው። በት ትሮፖስፌር ላይ ምንድን ነው ቴምፐሬቸር ኢዝ ዋት ዲክሪዝ አስ ኢንክሪዝ አልቲቲዩድ ከፍታ ወይም ደግሞ ኤሌቬሽን በጨመረ ቁጥር ቴምፐሬቸር ዲክሪዝ ይሆናል። ስትራቶስፌር ላይ ነገር ግን ምንድነው ቴምፐሬቸር ኢዝ ኮንስታንት ነው ነው። ሃይ ኮንሰንትሬሽን ኦፍ ኦዞን ጋዝ ስላል ይሄ ደግሞ ማወቅ ያለባችሁ ለኤግዛማችሁ መያዝ ያለባችሁ ስትራቶስፌር ተብሎ የሚጠራ ከፍተኛ የሆነ ኦዞን ጋዞችን መከላከል የሚችለው ማለት ነው። አልትራቫዮሌት ለምሳሌ ከሰማይ የሚመጡ አልትራቫዮሌቶች ወይም ደግሞ የሰውን ልጅን አይን ማጥፋት የሚችሉ ነገሮች ምን ያደርጋል ምንድነው ኮንሰንትሬት ያደርጋል ማለት ነው። እነዛን ነገር ኮንትሮል ማድረግ ይችላል ማለት ነው። it is upper limit is called stratos powers ተብሎ ይጠራል። ይሄ ደግሞ የሚቆምበት እንግዲህ እስከ 50 ኪሎ ሜትር ነው ድረስ ነው የሚሄደው። ከዛን እስከ 50 ኪሎ ሜትር ከሄደ በኋላ የሚቆምበት ወይም ደግሞ ጫፍ ወይም ደግሞ ከዛ በላይ መሄድ የማይችልበት ፓርት ምን ተብሎ ይጠራል? ስትራቶ ፓውዝ ተብሎ ይጠራል። ሶስተኛው ሜሶስፌር ነው። ሜሶስፌር ተብሎ የሚጠራው እንግዲህ ኤክስቴንድድ ፍሮም 50 to 80 or 85 ኪሎ ሜትር ይላል። ይሄኛው ደግሞ ከ50 ጀምሮ እስከ 80 ወይም 85 ኪሎ ሜትር መሄድ የሚችለው ማለት ነው። ሜሶስፌር ላይ ደግሞ መያዝ ያለባቸው ነገር ምንድነው? it is the coldest part of the atmosphere ይላል። እንግዲህ ከአራቱ አትሞስፌሮች እንግዲህ ይሄ በጣም ቀዝቃዛው ስፔሻሊ ወደ ኔጌቲቭ የሚሄድበት ነው ማለት ነው። it is upper surface ነው as ሜሶፖዝ እንግዲህ ከ80 እስከ 85 ወይም ደግሞ እስከ 80 ወይም እስከ 85 እንግዲህ የሚቆምበት ፓርት ነው ማለት ነው። ያ ሜሶፖዝ ተብሎ ይጠራል ማለት ነው። ቴምፐሬቸር ዲክሪዝ ቱ ኒርሊ 100 ሴልሺየስ ዲግሪ ኔጌቲቭ አት ቶፕ ኦፍ ዋት ሜሶስፌር ይላል። እንግዲህ ምንድነው እዚህ ጫፍ ላይ ማለት ነው ይሄ እስከ ኔጌቲቭ ቴምፐሬቸር ወይም ደግሞ ሙቀቱ እስከ ኔጌቲቭ 100 ድረስ በጣም ቀዝቃዛ ነው ማለት ነው። እንግዲህ ውሃ ራሱ 0 ሴልሺየስ ዲግሪ ነው። እንግዲህ አስቡት እንግዲህ እስከ 100 ኔጌቲቭ ዲግሪ ማለት በጣም ቀዝቃዛ በረዳማ ማለት ይቻላል። እንግዲህ ሜትሮይትስ በርን ዲስኢንተግሬት ቢኮዝ ኦፍ ፍሪክሽን ሄድ ይላል። ይሄ መያዝ አለበት። ሌላ ደግሞ ሜሶስፌር ላይ እንግዲህ ፍሪክሽን ስላለው ፍሪክሽን የሚገኘው እንግዲህ ሜሶስፌር ላይ ነው ማለት ነው። እና የተለያዩ ሜትሮይትስ ሰበብ የሚጠሩ ወይም ደግሞ ተወርዋሪ የሆነ ድንጋዮች ሊሆኑ ይችላሉ። በጣም የሰውን ልጅ ህይወት ማጥፋት ወይም ደግሞ የሰው ልጅ ብቻ ሳይሆን ብዙ ንብረቶችም ሊሆን ይችላል፣ ህይወት ያላቸው ነገሮችም ሊሆን ይችላል። እንግዲህ ፕሮፐርቲንም ጨምሮ ማጥፋት የሚችሉ ማውደም የሚችሉ ነገሮችን በርን ያደርጋል ማለት ወይም ደግሞ ዲስኢንተግሬት ያደርጋል ማለት እነዛ ነገር ወደ ውስጥ ወደ ትሮፖስፌር ወደ ስትራቶስፌር እንዳይገቡ ያደርጋል ማለት ነው። እነዛ ነገር ይሰባብራል ማለት ነው። እና መያዝ አለባቸው እዚህ ጋር ሜሶስፌር ዘ ኮልደስት ፓርት ኦፍ ዘ አትሞስፌር መሆኑን እና ፍሪክሽን ስላለው ሜትሮይትስ ወይም ደግሞ እነዚህ ድንጋዮችን ወደ ውስጥ ወይም ደግሞ በርን የሚሆንበት ዲስኢንተግሬት የሚሆንበት ፓርት መሆኑን ማወቅ አለባቸው ማለት ነው። ዘ ላስት ዋን ኢዝ ቴርሞስፌር ነው ማለት ነው። ይሄኛው ደግሞ ኤክስቴንድስ ፍሮም 80 or 85 ኪሎሜትርስ አፕዋርድ ኢንቱ ስፔስ እስከ ስፔስ ድረስ የሚሄድ ነው ማለት ነው። ከ80 እስከ 85 ጀምሮ ያ ማለት ሜሶስፌር የሚያልቅበት ወይም ደግሞ ሜሶ ተብሎ የሚጠራው ምንድን ነው ሜሶፓውዝ የሚቆይበት እስከ 80 እስከ 85 አይደለ? ይሄ ደግሞ ከዛ ጀምሮ እስከ ስፔስ ያለው ድረስን የሚይዝ ነው ማለት ነው። ይሄ ቴርሞስፌር ብለን የምንጠራው እንግዲህ ሊኖስፌር እና ኤግዞስፌር የሚልን በውስጡ የሚይዝ ሌየሮች አሉ ማለት ነው። ሶ ሃቭ ኤክስትሪምሊ ሎ ደንሲቲ እዚህ የምናገኘው በጣም ዝቅተኛ የሆነ ደንሲቲ ነው ማለት ነው። በት ሃይ ደንሲቲ የምናገኘው የት ነው? በጣም ከፍተኛ ደንሲቲ የምናገኘው እንግዲህ አዛ ሲ ሌቭል ነው የምናገኘው ማለት ነው። ሲ ሌቭል ደግሞ የሚገኘው ምንድነው ትሮፖስፌር ነው ማለት ነው። ሶ በጣም ከፍተኛ ደንሲቲ የምናገኘው ትሮፖስፌር ላይ ነው። ነገር ግን ለስ የሆነ ደንሲቲ የምናገኘው ደግሞ ቴርሞስፌር ላይ ነው ማለት ነው። ቬሪ ሊትል ሂት ካን ቢ አብዞርብድ ኦር ሄልድ ኦር ኮንዳክት ይላል። እንግዲህ ሙቀትን አብዞርብ የሚያደርገው በትንሽ መጠን ነው። ቴምፐሬቸር ኢዝ ራይዝ አስ ሃይ
1200 ሴልሺየስ ዲግሪ ይላል። እንግዲህ ቴምፕሬቸር እስከ 1200 ድረስ ሊሄድ ይችላል። በጣም ሞቃታማ ነው ማለት ነው። ዘ አዮኖስፌር ኢዝ ላየር ኦፍ ኤሌክትሪካሊ ቻርጅድ ፓርቲክልስ ይላል። ይሄ እንግዲህ ቴርሞስፌር በሁለት ላይኖስፌር እና ኤግዞስፌር ብለን እንከፍላለን ማለት ነው። ይሄ አዮኖስፌር ተብሎ የሚጠራ እንግዲህ ምንድነው ኤሌክትሪካል ፓርት ነው ማለት ነው። ያ ማለት እንግዲህ ኔጌቲቭ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል እና እነዚህ ፓርቲክሎችን ቻርጅድ የሆነ ፓርቲክሎችን በውስጡ የሚይዝ ነው ማለት ነው። ዚስ ኤሌክትሮንስ እንደ ቻርጅስ ዚስ electrons and ions are useful for communication because they reflect radio waves ይላል። እነዚህ እንግዲህ ለኮሚኒኬሽን በጣም ኢምፖርታንት ነው፣ ምክንያቱም ራዲዮ ዌቭ በውስጡ ስለሚይዝ ነው ማለት ነው። ሌላኛው ደግሞ ዘ ኤግዞስፌር ብለን የምንጠራው ቢጊን ቱ አት ዘ አልቲቲዩድ ኦፍ አባውት 500 to 700 ኪሎሜትር አባቭ ኤርዝ ሰርፌስ ኤክስተንድስ ቱ ኢንተርፕላኔታሪ ስፔስ ይላል። ይሄ እስከ ጫፍ ድረስ መጨረሻ የሚገኝ ነው ማለት ነው። ይሄ ኤግዞስፌር ተብሎ የሚጠራው እስከ 500 ኪሎ ሜትር ድረስ መሄድ የሚችለው ማለት ነው። እንግዲህ አስቡት፣ በጣም እስከ ስፔስ ድረስ መሄድ የሚችለው ማለት ነው። ይሄ ኤግዞስፌር ብለን የምንጠራው ማለት ነው። ለምሳሌ እንግዲህ ትሮፖስፌር ተብሎ የሚጠራ እንግዲህ ሎ ሌቭል ላይ የምታገኙ ነው፣ ሲ ሌቭል ላይ የምታገኙት ይሄ ነው ማለት ነው። ይሄኛው ይሄ እንግዲህ ለምሳሌ ከዚህ ጀምሮ እስከዚህ ድረስ ማለት ነው። እስከዚህ ድረስ ይሄ ትሮፖፓውስ ተብሎ የሚጠራ ነው ማለት ነው። እስከዚህ ድረስ ነው የሚሄደው ማለት ነው። እስከዚህ ድረስ ነው የሚሄደው ከሲ ሌቭል ተነስቶ ማለት ነው። ከዛ ቀጥሎ ደግሞ ስትራቶስፌር ነው ማለት ነው። ስትራቶስፌር ተብሎ የሚጠራ ደግሞ ከትሮፖስፌር ቀጥሎ እስከዚህ ድረስ የሚሄድ ነው ማለት ነው። እስከዚህ ድረስ ምን ተብሎ ይጠራል? ስትራቶፓውስ ተብሎ ይጠራል ማለት ነው። እንዲህ ለምሳሌ ሃይስት ኮንሰንትሬሽን ኦዞን ያለበት ኤሪያ ነው ስትራቶስፌር ተብሎ የሚጠራ ማለት ነው። ትሮፖስፌር ደግሞ ሃይ የሆነ ጄት ስትሪሞች ያሉበት ነው ማለት ነው። ከፍተኛ የሆነ ንፋስ ስላለበት ማለት እዚህ ኤሪያ ማለት ነው። ከዛ ቀጥሎ ደግሞ ሜሶስፌር እናገኛለን። ሜሶስፌር ተብሎ የሚጠራ ደግሞ ከዚህ ጀምሮ እስከዚህ ድረስ ይሄዳል ማለት ነው። ሜሶፓውስ ተብሎ ይጠራል እዚህ ጋር። ከዛን ቴርሞስፌር እናገኛለን። ቴርሞስፌር ደግሞ ሊኖስፌር እና ኤግዞስፌር ተብሎ ይጠራል። እንግዲህ ለምሳሌ ኤግዞስፌር ተብሎ የሚጠራ እስከ ስፔስ ድረስ መሄድ የሚችል ማለት ነው። ያ ማለት ከ500 እስከ 1000 ኪሎ ሜትር ርቆ የሚገኝ ነው ማለት ነው። ይህን ይመስላል። ለምሳሌ እዚህ ጋር የምታዩት እንግዲህ ከፍታ ነው። ይሄ ለምሳሌ በዚህ ጋር እነዚህ አልቲቱድ ናቸው ማለት ነው። አልቲቲዩድ ነው የሚያሳየው እና እዚህ ጋር ማወቅ አለባችሁ ኮልደስት ፓርት ኦፍ አትሞስፌር ከተባለ ሜሶስፌር የት ነው ደግሞ እነዚህ ሜትሮይድስ ተብሎ የሚጠሩ የሚሰባበሩበት የት ነው ከተባላችሁ ሜሶስፌር ላይ መሆኑን ቢኮዝ ኦፍ ዋት ሃይ ፍሪክሽን ስላለበት ነው። አልትራቫይሌት ብለን የምንጠራ ደግሞ ኦዞን ጋዞች ያለበት ኤሪያ የት ነው ከተባለ ስትራቶስፌር ላይ መሆኑን ማወቅ አለባችሁ። ሌላው ሚኒንግ ኦፍ ዌዘር እንደ ክላይሜት እናያለን። ምንድን ነው ዋት ኢዝ ዘ ኮንዲሽን ኦፍ አትሞስፌር ቱዴይ፣ ዋት ኢዝ ዘ ዌዘር፣ ዋት ኢዝ ክላይሜት፣ ሃው ኢዝ ክላይሜት ዲፈር ፍሮም ዌዘር ይላል። እንዴት ነው ክላይሜትን የአየር ንብረትን ከአየር ሁኔታ የምንለየው ይላል። ዌዘር ብለን የምንጠራው የአየር ሁኔታ ይሆናል። ክላይሜት ብለን የምንጠራው ደግሞ የአየር ንብረት ነው ማለት ነው። ዌዘር ኢዝ ዘ ኮንዲሽን ኦፍ አትሞስፌር ኦቨር ኤ ሾርት ፔሪድ ኦፍ ታይም። ይሄ ዌዘር ብለን የምንጠራው ኢትስ ዋት ኤ ሾርት ፔሪድ ኦፍ ታይም ነው ማለት ለአጭር ጊዜ የምናያቸው ኮንዲሽን ኦፍ ዋት አትሞስፌር ነው ማለት ነው። ዌዘር ኢንክሉድስ ዴይሊ ቼንጅስ፣ እንግዲህ በየቀኑ የምንለወጡ ለምሳሌ ፕሬሲፒቴሽን፣ ኤር ፕሬሸር፣ ቴምፕሬቸር፣ ዊንድ ይላል። በየቀኑ ለምሳሌ ምንድነው ጠዋት ላይ ምንድነው ፀሐያማ ወይም ደግሞ በጣም ብርዳማ፣ ከዛ ወደ 5 6 7 ሰዓት 8 ሰዓት አካባቢ ደግሞ በጣም ሞቃታማ ሃይ ቴምፕሬቸር ያለበት፣ አዛ ናይት ደግሞ በጣም ኮልድ እየሆነ ይመጣል። ያ በጣም ቀዝቃዛማ የምንልበት እነዚህ በየቀኑ የምናገኛቸው በየሰዓቱ የምናገኛቸው ኢቭን ማለት ነው። ይሄ ዌዘር ብለን እንጠራለን ማለት ነው። ዌዘር ሪፈርስ ቱ አትሞስፌሪክ ኮንዲሽን ኢን ኤ ጊቨን ሎኬሽን ይላል። እንግዲህ ምንድነው ሎኬሽን ወይም ደግሞ በሰጠን እንትን ነው ማለት ነው። ይሄንን ዌዘርን የምንገልጸው ማለት ነው። ሜቢ ይሄ ለአንድ ዓመት ሊሆን ይችላል፣ ለወራት ሊሆን ይችላል። ብቻ ምንድነው በዚህኛው ወር ውስጥ ምንድነው በጣም ቀዝቃዛማ ነው፣ በዚህ እንትን ውስጥ በጣም ይቀዘቅዛል፣ ዛሬ በጣም አይሞቅም፣ ዛሬ በጣም ይበርዳል ምናምን የምንባባልበት ይሄ ዌዘር ብለን እንጠራለን እንጂ ክላይሜት ብለን አንጠራም። ዛሬ ክላይሜቱ በጣም እንትን ይሞቃል አንተ አንልም ማለት ነው። ዊ ካን ኖት ሴይ ዛት ባይ ዘ ዌይ እንደዛ ማለት አንችልም ማለት ነው። ወይ እንትን ዌዘር ነው ማለት የምንችለው ማለት ነው። ዛሬ ዌዘሩ በጣም ከባድ ነው፣ በጣም ይቀዘቅዛል። ስለዚህ ምንድነው
የተሻለ ልብስ ለብርድ የሚሆን ልብስ መልበስ አለብን ማባባል ነው እንጂ ለክላይሜቱ ዛሬ በጣም እየባሰ ወይም ደግሞ ብዙ ዛሬ ደግሞ ክላይሜቱ በጣም ሞቅ ነው ወይም ደግሞ ቴምፕሬቸሩ ሃይ ነው ስንል ዌዘር ብለን መጠቀም አለብን ማለት ነው። ሶ ዋት ክላይሜት ስንል ደግሞ ምንድን ነው? ክላይሜት ኢዝ አቨሬጅ ኦፍ ኦል ዌዘር ኮንዲሽን ኦፍ አን ኤሪያ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ነው ማለት ነው። ይሄ ክላይሜት ብለን የምንጠራው ግን ምንድን ነው? የአየር ንብረት ብለን የምንጠራው የዌዘርን ምንድን ነው አቨሬጅ ነው የሚወስደው ማለት ነው። ለአንድ ቀን ወይም ለአንድ ወር ወይም ለአንድ ዓመት አይደለም ማለት ነው። ይሄ ለረጅም ስፔሻሊ ፎር ዲኬድ የሚቆይ አይነት አየር ንብረት ነው ማለት ነው። ዚስ ኮንዲሽን ኢንክሉድ አቨሬጅ ቴምፐሬቸር፣ ኤር ፕሬሸር፣ ሁሚዲቲ ኢን ዴይስ ኦፍ ሰንሻይን ፎር ኤ ፔሪድ ኦፍ 30 ይርስ ለ30 ዓመት መቆየት የሚችል ነገር ነው ማለት ነው። ኢዝ ዋት ኤ ሎንግ ፔሪድ ኦፍ ታይም ነው ማለት ነው። ይሄ ክላይሜት ብለን የምንጠራው ማለት ነው። በት ዌዘር ብለን የምንጠራው ግን ፎር ኤ ሾርት ፔሪድ ኦፍ ዋት ታይም ነው ማለት ነው። ሶ ክላይሜት ቴል አስ ዋት ኢዝ ዩዥዋሊ ላይክ ኢን ዘ ፕሌስ ዌር ዊ ሊቭ ይላል። ለምሳሌ እኛ ምንድን ነው ክላይሜት ስናወራ እኛ የምንኖርበት ኤሪያ የአየር ንብረቱ ምን ይመስላል የሚሆን ነገር ማለት ነው። ለምሳሌ ሰመሪ ላይ ምንድን ነው ሰመሪ ሁላችንም ስፔሻሊ የኢትዮጵያ አብዛኛው ክፍሉ ምንድን ነው ዝናብ የሚያገኝበት ነው ማለት ነው። ያ ዌዘር አንለውም ያንን ማለት ነው። ያንን ክላይሜት ብለን እንጠራለን ማለት ነው። ሶስቱ ወር ማለት ነው። ኦኬ the difference between climate and the weather is this ሜጀር ኤሌመንት ኦፍ ዌዘር እንደ ክላይሜት አሁን የምናየው ደግሞ የዌዘር እና የክላይሜትን ኤሌመንቶችን እናያለን ማለት ነው። the major element of weather in the climate is known as temperature, rainfall, wind, air pressure, clouds ይባላሉ። እያንዳንዱን ለማየት እንሞክራለን። what is temperature? Temperature is the amount of hotness or coldness of an object የአንድ ነገር ሞቃታማ ነው ወይስ ቀዝቃዛማ ነው የሚለውን ነገር የሚገልጽልን ወይም የሚነግረን አማውንቱን የሚነግረን ምን ይባላል? ቴምፕሬቸር ወይም ደግሞ ሞቃታማ ወይም ደግሞ ቴምፕሬቸር ማለት ምንድን ነው? የአንድ ነገር ሆትነስ ነው ወይስ ኮልድነስ የሚለውን ነገር የምናውቅበት ነው ማለት ነው። አማውንቱን የምናውቅበት ማለት ነው። the sun is primarily heat source for the earth and its atmosphere ይላል። እንግዲህ ፀሐይ ምንድነች? ፕራይመሪ ሶርስ ነች። ምንን? መሬትንና አቶሞስፌርን የምታሞቅ ፕራይመሪ ሶርስ ነው ማለት ነው። ያ ማለት አትሞስፌሮች ወይም ደግሞ መሬት ላይ የምናገኛቸው እነዚህ ትሮፖስፌር ስፔሻሊ ትሮፖስፌር ላይ ነው እንግዲህ እነዚህ ፀሐይን የሚያገኙ ሙቀትን የሚያገኙ ሂትን የሚያገኙ የመጀመሪያ ሶርስ ምን ተብሎ ይጠራል? ሳን ወይ ፀሐይ ነው ማለት ነው። the sun is energy called insolation or solar radiation and this turn into heat energy at the earth's surface ይላል። እንግዲህ ምንድነው የፀሐይ ኢነርጂ ምን ተብሎ ይጠራል? ኢንሶሌሽን ኦር ሶላር ራዲሽን ተብሎ ይጠራል ማለት ነው። እነዚህ ናቸው እንግዲህ መሬትን የሚያሞቁ ሂት የሚያደርጉ ማለት ነው። how is energy transferred in the atmosphere? እንዴት ነው ትራንስፈርድ የሚሆን ነገር የሚሆን ነገር እናያለን። not all the energy that originate from the sun reaches the earth surface ይላል። ሁሉም ሙቀት እንግዲህ ከፀሐይ የሚመጣው መሬትን አይደርስም ማለት ነው። ኦልሞስት 49% የሚሆነው በነገራችን ላይ ሪፍሌክት ያደርግና ወደ ላይ ይመለሳል ማለት ነው እንጂ መሬትን አይነካ ወይም መሬት ደርሶም እኮ ይመለሳል ወደ ላይ በተለያየ ምክንያት ሪፍሌክት ያደርግና ኤርዝ ጋር ወይም መሬት ጋር ሳይደርስ ይመለሳሉ ማለት ነው። ሂት ትራንስፈር ቴክ ፕሌስ ኢን 3 ዌይስ ይላል። እንግዲህ ሙቀቶች በሶስት መንገድ ይተላለፋል ማለት ነው። የመጀመሪያው ራዲሽን በንክኪ፣ ሁለተኛው ኮንዳክሽን ንክኪ የሌለበት ወይም ደግሞ ኮንዳክሽን ብለን የምንጠራው በንክኪ ነው። ሶሪ በራዲሽን ስንል በእንትን ነው በኤሌክትሮማግኔቲክ ዌቭ ነው ወይም ደግሞ ንክኪ ባሌለበት ነው ራዲሽን የሚተላለፈው ማለት ነው፣ ሙቀትን የሚያስተላልፈው። ኮንዳክሽን ብለን የምንጠራው ደግሞ በንክኪ ነው ማለት ነው። ኮንዳክሽን ደግሞ ዛውት ንክኪ የሌለበት ምንድነው በዴንሲቲ ነው የሚተላለፈው ማለት ነው። እያንዳንዱን እናያለን። ራዲሽን ብለን የምንጠራው ኢዝ ትራንስፈር ኦፍ ኤነርጂ ፍሮም ዋን ቦዲ ቱ አናዘር ባይ ሚንስ ኦፍ ኤሌክትሮማግኔቲክ ዌቭ ይላል። ይሄ እንግዲህ በኤሌክትሮማግኔቲክ ዌቭ ነው። ይሄ ራዲሽን ብለን የምንጠራው ሙቀትን የሚያስተላልፈው ማለት ነው። ወይም ደግሞ ሂትን መሬትን የሚያሞቀው በምንድነው በኤሌክትሮማግኔቲክ ዌቭ ተብሎ የሚጠሩ አሉ። በነዛ መልኩ ነው ማለት ነው። ኢነርጂ ትራንስሚትድ ፍሮም ዘ ሰን ሪችስ ኤር ሰርፌስ ሮ ሰፕሮስ ኦፍ ዋት ራዲሽን ወይም ደግሞ በጨረር ነው ማለት ነው። እንግዲህ ከፀሐይ የሚመጣው ፀሐይ ምንድነው ሙቀት መሬት ጋር የሚደርሰው ሙቀት ምንም ንክኪ የሌለበት በራዲሽን ወይም ደግሞ በጨረር መሬት ጋር ይደርሳል ማለት ነው በኤሌክትሮማግኔቲክ አማካኝነት። ኤሌክትሮማግኔቲክ ዌቭ ማለት ዩዥዋሊ ትራቭል ስሮ ኢምፕቲ ስፔስ ላይ ምንም በሌለበት ስፔስ ላይ ምንድነው ትራቭል ያደርጋል ወይም ደግሞ ይጓዛል። when this
ኤሌክትሮማግኔቲክ ዌቭ ካም ኢንቱ ኮንታክት ዊዝ አን ኦብጀክት ትራንስፈር ዘ ሂት ቱ ዘ ኦብጀክት ይላል። እንግዲህ ይሄ እነዚህ ኤሌክትሮማግኔቲክ ዌቮች ምንድነው የሆነ ነገር ከኦብጀክት ጋር ሲገናኙ ያንን ነገር ያሞቃሉ ማለት ነው፣ ያንን ኦብጀክት ማለት ነው። ሰን ዋርምስ ኤርዝ ትሩ ራዲዬሽን ኦፍ ኤሌክትሮማግኔቲክ ዌቭ ነው። ኦል ኢን ኦል እንግዲህ ራዲዬሽን ውስጥ ማየት ያለባችሁ እናንተ ፀሐይ እንግዲህ መሬትን የምታሞቀው በምን መልኩ ነው? በራዲዬሽን ኦፍ ዋት ኤሌክትሮማግኔቲክ ዌቭ ነው ማለት ነው። ሌላው ኮንዳክሽን ነው፣ በንክኪ ያለው ማለት ነው። ይሄ ኮንዳክሽን ብለን የምንጠራው ሬፈረንስ ቱ ትራንስፈር ኦፍ ሂት ትሩ ሞሊኩላር ኮንታክት ዊዝን ኤንድ ቢትዊን ኦብጀክትስ ይላል። እንግዲህ በእንትን ውስጥ ወይም ደግሞ በኦብጀክት በንክኪ የሚተላለፍ የሆነ ሙቀት ነው ማለት ነው። ይሄ ደግሞ ሂት ትራንስፈር የሚሆነው በንክኪ ነው ማለት ነው። በሁለት ቦዲ ሊሆን ይችላል፣ በአንድ ቦዲ መካከል ሊሆን ይችላል። ብቻ በሁለት ነገር መካከል በሁለት ኦብጀክት መካከል የሚተላለፍ ሙቀት ሲተላለፍ እንግዲህ በንክኪ ነው ማለት ነው። ሞሊኩለስ አር ኦልዌይዝ ኢን ሞሽን። እንግዲህ ሞሊኩሎች ምንድነው? ሁልጊዜ ምንድናቸው? ሞሽን ወይም በእንቅስቃሴ ሙቭ ያደርጋሉ ማለት ነው። ዘ ፕሮሰስ ኦፍ ኮንዳክሽን ኢዝ ሞር ኢምፖርታንት ኢን ሶሊድ ይላል። ኮንዳክሽን እንግዲህ ንክኪ እንግዲህ በጣም ኢምፖርታንት ወይም ደግሞ የሚተላለፈው ሙቀትን የሚያስተላልፈው በሶሊድ መልኩ ነው ማለት ነው። ያ ማለት ኤር ኤንድ ወተር አር ፑር ኮንዳክተርስ። እነዚህ ኤሮች እነዚህ ምንድነው ሊኩዊድ ፓርቶች ምንድናቸው? ወተር እና ኤሮች ብዙም ኮንዳክተር አይደለም ወይም ደግሞ ሙቀትን አያስተላልፉም ማለት ነው። ፑር ናቸው ማለት ነው። ሶ ኮንዳክሽን ላይ ምንድነው? ሶሊድ ላይ ነው ማለት ነው ሙቀትን የሚያስተላልፈው። ከፀሐይ የመጣ ሂት እንግዲህ መሬት ላይ ሁሉም መሬት ላይ አይደርስም ማለት ነው። not all the energy that originates from sun reaches the earth surface። በምን አማካኝነት ነው ታዲያ ሪፍሌክት የሚሆነው ከተባለ ለምሳሌ 19% የሚሆነው በአቶሞስፌር እና በክላውድ አዞርብ ይደረጋሉ ማለት ነው። አቶሞስፌር ደግሞ ለየብቻው ምንድን በብቻው ራሱን ችሎ ማለት ነው። እዚህ ጋር አቶሞስፌርና ክላውድ አንድ ላይ ሆኖ ነው 19% እንትን አዞርብ የሚያደርገው። ነገር ግን ሪፍሌክት የሚሆን ደግሞ በአቶሞስፌር 6% ማለት ነው። ክላውዱ ብቻውን ደግሞ ዳመና ምንድነው በዳመና ብቻ ሪፍሌክት የሚሆነው እንግዲህ 20%ን ይይዛል ማለት ነው። ራሱ ደግሞ ሰርፌሱ ራሱ ወደ ውስጥ አዞርብ ከማድረጉ ሪፍሌክት ሲያደርግ 4%ን ሪፍሌክት ያደርጋል ማለት ነው፣ ሰርፌሱ ራሱ ማለት ነው። እንግዲህ ምንድነው ይሄ የሚያሳየው? ሁሉም ከፀሐይ የሚመጣው ሂቶች ወይም ሙቀት መሬት ላይ አይደርሱም። ሳይደርሱ በተለያየ ምክንያት በአቶሞስፌር ኦር ክላውድ ሊሆን ይችላል፣ በዳመና በአቶሞስፌር እና በሰርፌስ ራሱ ወደ ላይ ወይም ደግሞ ይመለሳሉ ማለት ሪፍሌክት ይሆናሉ ማለት ነው። እና መሬት አብዞርብድ የምታደርገው 51% ብቻ ነው ማለት ነው። የእነዚህ ድምር ለምሳሌ ይሄ 30 ነው። አንድ ላይ 20 ሲደመር 6 26 ሲደመር 4 30 ይሄ እዚህ ጋር 19 ላይ 49% የሚሆነው እንግዲህ ሪፍሌክት ይሆናሉ ማለት ነው። በእነዚህ አማካኝነት 51% ብቻ ነው ማለት ነው መሬት የምትሞቀው ወይም ደግሞ ከፀሐይ የሚመጣ ሂት እንግዲህ መሬት ላይ የሚደርሰው ስንት ፐርሰንት ነው? 51% ነው ማለት ነው። ሙቀት ትራንስፈር የሚሆነው እንግዲህ በሶስት መንገድ እንደሆነ አይተናል። ራዲዬሽን፣ ኮንዳክሽን እና ኮንቬክሽን ተብሎ ይጠራል ማለት ነው። ራዲዬሽን ብለን የምንጠራው እንግዲህ በጨረር ምክንያት ነው ማለት ለምሳሌ እዚህ ጋር እንደምታዩት በኤሌክትሮማግኔቲክ ዌቭ አማካኝነት ነው እንግዲህ ለምሳሌ ከፀሐይ የሚመጣው ምንድነው ዳይሬክት ሙቀትን መሬት ላይ ሲደርስ ምንድነው ምንም ንክኪ ሳይኖረው ማለት ነው በኤሌክትሮማግኔቲክ ዌቭ አማካኝነት ነው ማለት ነው። ይሄ ራዲዬሽን ተብሎ ይጠራል። ኮንዳክሽን ደግሞ በንክኪ ነው ማለት ነው። ያ ማለት ሁለት ነገሮች ለምሳሌ ስቶቭ ብትወስዱ ለምሳሌ ከዛ ያን ስቶቭ ተወስዱና የሆነ ዕቃ ብታስቀምጡበት ወይም ደግሞ ማንካ ብታስቀምጡበት ያ ስቶቭ ላይ ይሄ ስቶቭ ይሄ ማንካን ያሞቃል ማለት ነው። ቢኮዝ ዋት ኮንታክት ስላደረጉ ማለት ነው። ይሄ ኮንዳክሽን ተብሎ ይጠራል ማለት ነው። ኮንዳክሽን ደግሞ እንግዲህ በእንትን ሊኩዊድ ሶሊድ የሆነ ፓርት ላይ ወይም ደግሞ ሊኩዊድ ላይ ፑር የሆነ ኮንተን ሂት ትራንስፈር ነው ያለው። ነገር ግን ሶሊድ ላይ ወይም ደግሞ ጠጣራማ ነገሮች ላይ ነው ዘሞስት ሂትን የሚያስተላልፈው ማለት ነው። ኤር እና ወተር አር ፑር ኮንዳክሽን ኦፍ ሂት እንደሆነ አይተናል። ምክንያቱም እነሱ ሊኩዊድ ስለሆኑ ማለት ነው። ኮንቬክሽን ተብሎ የሚጠራ እንግዲህ ምንድን ነው? ይሄ በደንሲቲ አማካኝነት ነው ማለት ነው። ያ ማለት ለምሳሌ እዚህ ጋር እንደምታዩት ዋርም ኤር ራይዝ ዋርም ኤሮች ለምሳሌ እዚህ ጋር ከፀሐይ የሚመጣ ሙቀቶች መሬት ላይ ከደረሱ በኋላ መሬት ምን ትሆናለች? ሂት ትሆናለች። ከዛ ሂት የሆነ ዋርም የሆነ መሬት ደግሞ ምን ያደርጋል? ራይዝ ያደርጋል ማለት ነው። ወደ ላይ ይተናል ማለት ነው። ከዛን ቀዝቃዛ ኮልድ ኤር ደግሞ ምንድን ነው? ከላይ የሚመጣው ደግሞ ወደ መሬት ይገባል ማለት ነው። የነዚህ ሁለቱ ኮንቬክሽን ተብሎ ይጠራል። በዚህ በኮንቬክሽን አማካኝነት የሚፈጠሩ ደግሞ ኮንቬክሽን ተብሎ በደንሲቲ አማካኝነት የሚፈጠር ሂትን የሚያስተላልፉ ናቸው ማለት ነው። ይህንን መያዝ አለባቸው። ሜጀሪንግ እንደ ሪከርዲንግ ኤር ቴምፕሬቸር። እነዚህ ኤር ቴምፕሬቸር ወይም ሙቀትን ወይ ኮልድነስ ነው ወይስ ሆትነስ ብሎ ነገር ሜጀር የምናደርግበት ወይ ሪከርድ የምናደርግበት መሰሩት ምን ይባላሉ ይላል።
ዋትስ ዘ ኢንስትሩመንት ዛት ዩዝድ ቱ ሜጀር ቴምፕሬቸር። ቴምፕሬቸርን እንግዲህ ሜጀር የምናደርግበት መሳሪያ ምን ይባላል ይላል። ዊ ሜጀር ቴምፕሬቸር ዊዝ ቴርሞሜትር። እንደሚታወቁት እንግዲህ ቴምፕሬቸር ሆትነስ ኦር ኮልድነስ ነው የምለው ነገር ሜጀር የምናደርግበት ቴርሞሜትር ተብሎ ይጠራል። እነዚህን ሃይላይት ነው የምናየው። ዜር አር ቱ ታይፕስ ኦፍ ቴርሞሜትር፣ ሁለት አይነት ቴርሞሜትር ተብሎ የሚጠራል። ማክሲመም እና ሚኒመም ቴርሞሜትር ማለት ነው። መጀመሪያው ማክሲመም ቴርሞሜትር ተብሎ የሚጠራል። ይሄ የሚጠቀመው ሜርኩሪ ነው ማለት ነው። ለምሳሌ ፍሪዚንግ ፖይንት ኦፍ ሜርኩሪ ከኔጋቲቭ 38.83% ዲግሪ ነው ማለት ነው። ቦይሊንግ ፖይንት ደግሞ ቦይሊንግ የሚሆንበት ወይም ደግሞ የሚፋላበት 356.73። ይሄ ኤግዛማችሁ ላይ ስለማይወጣ ብዙ አትጨነቁ እዚህ ጋር። ሚኒመም ቴርሞሜትር ተብሎ የሚጠራው ደግሞ አልኮል ነው በውስጡ ይዞ በጣም ፈሳሽ የሆነ ነው ማለት ነው። በሚኒመም ቴርሞሜትር ተብሎ የሚጠራው ማለት ነው። እዚህ ጋር ሌላ ማወቅ አለባችሁ መንዝሊ አቨሬጅ። እንዴት ነው መንዝሊ አቨሬጅ የሚሰራው? ወራዊ ማለት ነው። ቴምፐሬቸር ኢዝ ካልኩሌትድ ባይ አዲንግ ኦል ዴይሊ አቨሬጅ ኤንድ ዲቫይዲንግ ዘ ሰም ባይ ዘ ነምበር ኦፍ ዴይ ኦፍ ዘ መንዝ ይላል። ይሄ ምንድን ነው? መንዝሊ አቨሬጅ ስንሰራ ቴምፐሬቸር ማለት ነው በየቀኑ የምንመዘግበው ሪከርድ የምናደርገው ቴምፐሬቸሮች አሉ። እነዚያ ምን እናደርጋለን? እንደምራቸዋለን ማለት ነው። ኦል ዴይሊ አቨሬጅ ማለት ነው። ከዛስ ዲቫይድ የምናደርገው ደግሞ ስናከፍል ደግሞ በነምበር ኦፍ ዘ ዴይዝ ኦፍ ዘ መንዝ ማለት ነው። ያ ማለት ለምሳሌ የ30 ቀኑን ምንድን ነው በየቀኑ የደመር ነው ማለት ነው። የ30 ቀኑ ማለት ነው እንደመርና ለ30 እናካፍላለን ማለት ነው። ለምሳሌ የመጀመሪያ ቀን ሲደመር የሁለተኛ ቀን ሲደመር የሶስተኛ ቀን ለ30 ቀን ስናካፍል የምናገኘው አቨሬጅ መንዝሊ ተብሎ ይጠራል ማለት ነው። አኑዋል አቨሬጅ ደግሞ አመታዊ ማለት ነው። ኦብቴንድ ባይ አዲንግ ዘ አቨሬጅ መንዝሊ ቴምፐሬቸር ኢን ዲቫይዲንግ ዘ ሰም ባይ 12 ይላል። ይሄን ደግሞ አኑዋል አቨሬጅ ብለን የምንጠራው አድ የምናደርገው ምንድን ነው መንዝሊ ነው ማለት ነው። በየወሩ ለምሳሌ የጁን ላይ ያለው ቴምፐሬቸር ምን ያህል ነው? ለምሳሌ 25 ሴልሺየስ ዲግሪ ከሆነ ለምሳሌ አፕሪል ላይ ደግሞ ምንድን ነው ቴምፐሬቸር መጠኑ ስንት ነው ከተባለ 35% ከሆነ የነዚህ ማለት ነው የወሩን ማለት ነው። በቃ ከዛ የወሩን 12ቱን ወር ማለት ነው እንደምርና ምን እናደርጋለን ለ12 ማካፈል ዲቫይድ ማድረግ ነው ማለት ነው። ይሄ ቀላል ነው። ዴይሊ ወይም ደግሞ በየቀኑ ደግሞ እንዴት ነው ሬንጅ የምናውቀው? ዲፍረንስ ቢትዊን ዘ ማክሲመም ዘ ሚኒመም ቴምፐሬቸር ኢን ዴይ ይላል። ይሄ ዴይሊ ሬንጅ ተብሎ የሚጠራ አለ። ዴይሊ ሬንጅ ተብሎ የሚጠራ ምንድን ነው ማክሲመም እና ሚኒመሙ ሲቀነስ ማለት ነው። ያ ማለት ለምሳሌ ከ12 ወር ውስጥ ለምሳሌ ወይም ደግሞ ማክሲመም ዴይሊ ከተባለ ማክሲመም ለምሳሌ የቀን ነው እንግዲህ ዴይሊ ሃይ የሆነ ቴምፐሬቸር ያለው ማለት ነው። ለምሳሌ ዴይሊ ላይ ቀን ላይ ለምሳሌ 15% የሚሆን ከሆነ አትናይት ደግሞ ስንት ከሆነ ለምሳሌ ወደ ኔጌቲቭ የሚሆንበትም አለ። ብቻ ምንድን ነው ማክሲመም ሲቀነስ ሚኒመም ለምሳሌ ለሚሰይ አትናይት 10 አይሆንም ግን ዝም ብዬ ኤግዛምፕል ነው እንዲገባቸው ብዬ 15% ሲቀነስ 10% ምን ተብሎ ይጠራል? ይሄ 5 ይመጣል አይደል? 5% ይመጣል ማለት ነው እነዚህ ሁለቱ። ስለዚህ ማክሲመም ሲቀነስ ሚኒመም ነው ማለት ነው። ይሄ ዴይሊ ሬንጅ ተብሎ ይጠራል ማለት ነው። መቀነስ ነው ማለት ነው። ከከፍተኛ ከሃይስት ማክሲመም እና ከሚኒመም ስንቀንስ የምናገኘው ዴይሊ ሬንጅ ተብሎ ይጠራል ማለት ነው። ለምሳሌ ኢፍ ማክሲመም ቴምፐሬቸር 25 ሴልሺየስ ዲግሪ 25% ሴልሺየስ ዲግሪ ከሆነ ሚኒመም ቴምፐሬቸር ደግሞ 5% ከሆነ ይሄ ስንት ይመጣል ታዲያ? 25 ሲቀነስ 5 20 ይመጣል ማለት ነው። 20 ይመጣል እዚህ ጋር እንደምታዩት ማለት ነው። ከማክሲመም ሲቀነስ ሚኒመም ማለት ነው ዴይሊ ሬንጅ ማለት። አኑዋል ሬንጅስ is the difference between the temperature of the hottest and the coldest months of the year ይላል። ይሄ አኑዋል ሬንጅ ተብሎ የሚጠራ ደግሞ አመታዊ ሬንጅ ማለት ነው። ይሄ ደግሞ የሚለየው ምንድን ነው እንግዲህ አኑዋል አቨሬጅ አይተን ነበር። አኑዋል አቨሬጅ ማለት 12 ወሩን ደምረን ለ12 ማካፈል ብለናል አይደለ? ይሄ ደግሞ እዚህ ጋር ሬንጅ በሚሆንበት ደግሞ የትኛ ነው ከነዚህ 12 ወር ለምሳሌ በኢትዮጵያ ኮንቴክስት ኦፍ አወር ካንትሪ 12 ወሮች አሉ አይደለ? እነዚህ 12 ወር ውስጥ ለምሳሌ የትኛ ነው ሞቃታማ የሆነ በየትኛው ወር ነው ከተባለ ለምሳሌ ሜይና አፕሪል ነው። እንግዲህ አፕሪል ላይ ነው ስፔሻሊ እንግዲህ የኢትዮጵያ ዘ ሆተስት መንዝ ተብሎ የሚጠራ ማለት ነው። አዛታ ለምሳሌ 36 ዲግሪ ከሆነ ይሄ አፕሪል ላይ ሲቀነስ በየትኛው ወር ነው በጣም ቀዝቃዛ ከተባለ ደግሞ ሰመሪ ላይ ወይም ደግሞ ክረምት ላይ በሚሆንበት ጊዜ ነው እንግዲህ ወይም ደግሞ ነው ስፔሻሊ ማርች ላይ ነው ማለት ነው። ከዲሴምበር እስከ ማርች ባለው ነው እንግዲህ ጥር አካባቢ ነው እንግዲህ በጣም ቀዝቃዛ ተብሎ የሚጠራ ማለት ነው። ኮንቴክስት ኦፍ ካንትሪ ኢትዮጵያ ማለት ነው። ሶ ዘ ሃይስት ቴምፐሬቸር ያ ማለት which is what አፕሪል ሲቀነስ ዘ ሚኒመም ቴምፐሬቸር የምናስመዘግብበት ጥር ከሆነ የዛን ስንቀንስ የምናገኘው አኑዋል ሬንጅ ተብሎ ይጠራል ማለት ነው። ይሄ
ዘ ሆተስት መንዝ ሲቀነስ ዘ ኮልደስት መንዝ የምናገኘው አኑዋል ሬንጅ ተብሎ ይጠራል ማለት ነው። ዴይሊ ሬንጅ ከተባለ ደግሞ ዘ ማክሲመም ሲቀነስ ዘ ሚኒመም ይሆናል ማለት ነው። ለምሳሌ እዚህ ጋር አስቀምጧል ኤግዛምፕል ራሱ ማለት ነው። ዘ ሆተስት መንዝ ከተባለ ለምሳሌ 40 ሴልሺየስ ዲግሪ ከሆነ በጣም ሞቃታማ መንዝ ወር ማለት ነው። እና በጣም ቀዝቃዛ መንዝ ተብሎ የሚጠራ ደግሞ 10 ሴልሺየስ ዲግሪ ሲሆን ምንድነው የሚሆነው? 40 ሲቀነስ ኔጌቲቭ ነው እዚህ ጋር የተሰጠን ኔጌቲቭ 10 ሴልሺየስ ዲግሪ 10 ሴልሺየስ ዲግሪ ሲሆን ይሄ ኔጌቲቭ ነው ኔጌቲቭ ፖዚቲቭ ይሆናል። ስንት ይሆናል? 50 ይሆናል ማለት ነው። አቨሬጅ አኑዋል ቴምፐሬቸር ከተባለ ደግሞ እንግዲህ እነዚህ መደመር ነው ማለት ነው። ያ ማለት አመቱን ማለት 12 ወሩን እነዚህን ጃንዋሪ፣ ፌብሩዋሪ፣ ማርችን፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ አገስት፣ ሰፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር እነዚህ ሁሉንም ትደምሩና ለስንት ታካፍላላችሁ? ለ12 ማካፈል ነው ማለት ነው። አካፍሉና ታገኛላችሁ። ስፔሻሊ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። ቶሎ እየሰራሁላችሁ ይገኛለሁ። ሌላ ደግሞ መጨመር ያለበት ነገር ካለ እንዲጨምርላችሁ በኮሜንት አሳውቁኝ እላለሁ። ቴንክ ዩ ፎር ዋቺንግ ዲስ ቪዲዮ።